ድንግል ማርያም አማልዳ ያልተሰማ ማን ቢናገር ይሰማል? ዘቆምኪ መስል በቀልተ አቋቋምሽ ያማረ። ተመልከቱ፣ በቀራንዮ አደባባይ ብቻዋን ቆማ በሱ ፊት ያለቀሰችው እንባ እንኳን ተመልከቱ፣ ዓለም ተፈጥሮ እስከሚያልቅ ድረስ ሊያነባው አይችልም። ያ እንባዋ ነው የሚያድነን። ያ እሱን ብቻ በማሰብ የኖረው ህሊናዋ ነው ለኛ ቤዛ የሚሆነን። ስለዚህ ተመልከቱ፣ አቋቋሟ ያማረ ነው። ከልጇ ፊት ስትቆም፣ ከፈጣሪዋ ፊት ስትቆም ልጅ ማርልኝ ብላ እግዚአብሔርን ልጅ ብላ የምትጠራ ድንግል ማርያም ብቻ ናት። እግዚአብሔርን መገብኩህ ብላ የምትጠራ ድንግል ማርያም ብቻ ናት። አንተ ልጅ ነህ ብላ ለእግዚአብሔር ሀገር በእኔ ማህፀን 9 ወር ከ5 ቀን ተቀምጠሃል ብላ የምትጠራ ድንግል ማርያም ብቻ ናት። ተመልከቱ፣ ባዘለ ጀርባዬ ብላ የምትለምነው ድንግል ማርያም ብቻ ናት። አንተን በታቀፉ ክንዶቼ ብላ የምትለምነው ድንግል ማርያም ብቻ ናት። ማን ሊለምነው ይችላል? እግዚአብሔር። ሁሉም እኮ ይለምናል። ተመልከቱ፣ መለመንማ መልአክ ሲለምን አይደል እንዴ? መልአክ ቢለምን አገልጋይ ብሎ ይለምናል እንጂ መለመንማ መነኮሳት ሲለምኑ አይደል? መነኮሳት ቢለምኑ አክሊለ ሦክህን ደፍተን በገዳም ኖረናል ብለው ነው። መላእክት አገልጋይ ብለው ከለመኑ ድንግል ማርያም እናቴ ብላ ትለምናለች እንጂ። መነኮሳት አክሊለ ሦክ ደፍተናል፣ ያንተን የስቅላትህን አክሊለ ሦክ በራሳችን ላይ አኑረናል ብለው ከለመኑት ድንግል ማርያም ደግሞ ተመልከቱ አንተን አዝያለሁ ብላ ትለምነዋለች። ለዚህ ነው በእንተ አብራኪሃ እለ ሐቀፋከ ወበእንተ አይዳዊሃ እለ ገሰሳከ። አንተን ስለታቀፉ ክንዶቿ ብለህ ማረን። አንተ ስላነቡ አይኖቿ ብለህ ማረን። አንተን ስለሰሙ ጆሮቿ ብለህ ማረን። አንተን ብቻ ልጅ ብላ በጠራችበት ክፉ ነገር ባልወጣ ባንደበቷ ብለህ ማረን። ስላንተ ብለው ስለተንከራተቱ እግሮቿ ብለህ ማረን ስንለው ይሄ ሁሉ መግቢያ ነው። ለዚህ ነው ቅዱስ ዳዊት ምን አለ? እክትዋ ለጽዮን ወቀፍዋ ወተናገሩ በውስተ ማይፈዲሃ ደዩ ልበክሙ ውስተ ኃይላ። ጽዮንን ክበቧት አለ። እስኪ በሉላችሁ፣ ጽዮንን በሉ እንጂ በደንብ ክበቧት፣ በህንፃውም አውጉ አለ። ተመልከቱ፣ በህንፃው ማለት ምን ማለት ነው? ድንግል ማርያምን ክበቡና አውጉ ማለት ምን ማለት ነው? አንተን ስላያይኗ ብላችሁ በህዋሳቷ አመስግኑ። አንተን ስለታቀፈ ተመልከቱ፣ ለስርተ ርእስኪ ስለ ጸጉርሽ ብለሽ ስለ ጸጉሯ አመስግኑ። ለምን? አንድ ቀን እንኳን ገልጣ የማታውቅ ናትና። ተመልከቱ፣ ለአዕይንትኪ የወደቁትን በሚጎበኙ አይኖቿ ተመልከቱ። የታሰሩትን እንኳን ርግበ ጊዮርጊስ ሐዲስ እንላታለን ቅድስት ድንግል ማርያም። ወገን ብናጣ በብቸኝነታችን ሰዓት የማናጣት ስንቃችን ናት።